ከዛ በተለየ ደግሞ ጥሩ ጊዜዎችን የተሻሉ ነገሮችን የተሻለ ላይፍን ለማሳለፍ ከሌላ ሰው ጋር መሆን አለብኝ። ይበልጥ ዱባይን አጣጥሚያት ዱባይ ላይ ጥሩ ጊዜ አሳልፌ ዱባይ ላይ የማይረሳ ታይሞችን አሳልፌ መመለስ እፈልጋለሁ። ያንን እንግዲህ ዳኒ ዱባይ ባሉበት ተሰብስበው ባሉበት ቤት ውስጥ በጠዋቱ ተነስቶ በራቸውን እያንኳኳ እኔ ከእናንተ ተለይቼ ሌላ ቤት ሄጄ የራሴን ህይወት የራሴን ጊዜ ማጣጣም እፈልጋለሁ። ስለዚህ ከእናንተ ጋር እዚህ ምንም የተመቼ ነገር የለም። ስለዚህ የተዘጋጀልኝ ቤት ስላለ ወደዛ ቤት እሄዳለሁኝ እና በሰላም ምንም ነገር አስቀይማችሁኝ እንዳልሆነ በሰላም እንደሆነ እንድታቁልኝ እፈልጋለሁ። ስለዚህ ሁላችሁንም ቻው ብሎ ከመኝታቸው እየቀሰቀሳቸው ነበር ማለት ነው። እንግዲህ ሩታ ማናት ጽጌም ማለት ነው እንዴት ለምን እራታችንን በልተን በሰላም አይደለም እየገባ ነው ክፍላችን ለምንድን ነው እንደዚህ እምትለው እያለች እሷም እየተከራከረችው ነበረ። እንግዲህ ሜሮንም ደግሞ ሁሉንም እያንኳኳች ቀሰቀሰቻቸው ማለት ነው። ልጁን አንድ በሉት በጠዋቱ ተነስቶ ሌላ ቤት እሄዳለሁ ሌላ ጋር እሄዳለሁ እያለ ነው። ይሄ አዲስ አበባ አይደለም ዱባይ ነው። አዲስ አበባ ቢሆን እንደፈለክ ትሆናለህ፣ ግን ይሄ ደግሞ ዱባይ ነው። ዱባይ ነው ያለኸው። ዱባይ ከሆነ ደግሞ የትም ቦታ አትሄድም ብቻህን እያሉት ነው። እንግዲህ ሁላቸውም ከእንቅልፋቸው ተነስተው እንግዲህ ትርምስምሳቸው ወጥቷል ማለት ነው፣ ዱባይ ላይ ማለት ነው። እንግዲህ የአንዷን የዱባይ በግ አገኘ መሰለኝ ዳኒ ማለት ነው። እንግዲህ ከእሷ ጋር ለመጨፈር ፈልጎ ነው መሰለኝ አቶ ዳኒ ማለት ነው። እና እንግዲህ አይታወቅም ምን እንዳሰበ ምንም የሚታወቅ ነገር የለም ማለት ነው። እንግዲህ ጽጌም ለምንድን ነው እንደዚህ የምታደርገው የት ነው የምትሄደው እያለችው ነበር። አያገባሽም አይመለከትሽም እያላት ነበር ዳኒ። በነገራችን ላይ ጽጌ ላይ በጣም ነው የሚጫወትባት። እውነት ጽጌ ግን ትወደዋለች። እውነት በስመ አብ። ዳኒ ግን ምን ሆኖ ነው? እና ደግሞ እንግዲህ ያው ምንድን ነው ያለው ሌላው ቢቀር ለእኔ ልታሳውቀኝ አይገባም ስትለው አንቺ የተለየ የምታውቂበት ጉዳይ ምንም አይነት ነገር የለም፣ ያው ከጓደኞች ጋር አንድ ላይ ነግሬሻለሁ አላት ማለት ነው። እና ይሄ ወጠጤ የሆነ ልጅ ማለት ነው። እና ለማንኛውም ዳኒ እንግዲህ ዳኒ ሮያል ነው የሚባለው። እንግዲህ የዱባይን አንድ በግ አገኘ መሰለኝ። ቤት ምናምን አዘጋጅ ተጠበቀችው መሰለኝ። ከቤት ከማዳም ቤት አጃዛ ወጣ። አጃዛ ነው አጂዛ ነው የሚባለው። እኔ እኮ እንትኑን ራሱ አላውቀውም ረፍት የሚባለው ነገር አጃዛ ይሁን አጂዛ ማደሬ። እና እንግዲህ አዘጋጅ ተጠብቀው ነው መሰለኝ። ምን ይታወቃል። አይ ዳኒ ተበላህ በዱባይ ምድር ማለት ነው። እና ለማንኛውም እንግዲህ አንድ በግ አግኝቶ ነው መሰለኝ ከጓደኞች እለያለሁ ብሎ ይኸው ቀውጥ እያደረገው እየበጠበጠው ነው። ጽጌ ለብቻዋ አይሆንም አይቻልም፣ የት ነው የምትሄደው ትላለች። አብርሃም ለብቻው ንገረኝ ወዴት ልትሄድ ነው ይለዋል። ሜሮን ለብቻዋ አትሄድም ብላ ሻንጣውን ትይዛለች። ይሳቅ ለብቻው አትሄድም፣ የት ነው የምትሄደው? ወይ አብሬ ልሂድና ሎኬሽኑን አይቼ ልምጣ ይለዋል። እሱ ደግሞ አይቻልም እያለ ነው ማለት ነው። እና በዱባይ ምድር ደግሞ የትም ልትሄድ አትችልም እያሉት ነው። እንግዲህ እየተጫጫ ሆኖ ያሉት ማለት ነው። ዳኒ ግን ለመቅረት ምንም ልቡ እንትን አላለም፣ ለመሄድ ነው የፈለገው ማለት ነው። እና ቤት ተዘጋጅቶልኝ የራሴን ህይወት ማጣጣም ፈልጋለሁ አለ ማለት ነው። ጽጌ ደግሞ አትሄድም በቃ አትሄድም ብላ ድርቃለች ማለት ነው። እሱ ደግሞ አይመለከትሽ ማለት እንደ ጓደኛ ይመለከተኛል እንዴት ነው እንደዚህ የምትለው እያለች ነው ማለት ነው። ብቻ ቅውጥ አረጉት ቤቱን ማለት ነው። እና አብርሃምም ተነስቶ ለምንድን ነው የምትሄደው ቢለው ምክንያቱን ሊናገር አልቻለም። በቃ የራሴ ታይም ማሳለፍ እፈልጋለሁ እሄዳለሁ ነው የሚለው። እንግዲህ የዳኒ ጉዳይ ያው ሌላ ምንም አይደለም። እንግዲህ አንዷ በግ ከመሀል እንግዲህ ዳኒን እንትን በላይ ይሆናል ብዬ አሰብኩኝ እና ይሄ የኔ ሀሳብ ነው። እንግዲህ እሱ ደግሞ ቻው በሉኝ እያለ ነው። መቼም ለመሄድ ተጣድፏል ማለት ነው። ወይ ዳኒ ወይ ጥጁ አለ
እና ለማንኛውም እንግዲህ ያው ለመሄድ እንደዚህ እንትን እያለ ነው ማለት ነው። ጽጌ ደግሞ ሻንጣውን አልሰጥም አትሄድም እያለች ነው ማለት ነው። ምን አጉድዬብህ ነው? ምን ሆነህ ነው? ምንድን ነው ችግሩ? ምን ተናግሬ ነው? አትሄድም እያለች ነው ማለት ነው። ወይ ጉድ! እንግዲህ እንደዚህ መላቀጣቸውን አሳጥቷቸዋል በጠዋት ቀስቅሶ ማለት ነው። ዳኒም አይኑን እያሸ ነው፣ ማን ነው አብርሃምም አይኑን እያሸ ነበር የተነሳው። መጨረሻ ላይ ግራ ሲገባው ጸጥ አለ ማለት ነው። ከዛ ሁሉም አፈጠጡበት። አብርሃም ግን የምታውቀው ነገር አለ ወይ? ለምንድን ነው ዝም ያልከው? የምታውቀው ነገር አለ ማለት ነው እንጂ ዝም አትለውም ነበር። እዚህ ቤት እኮ ህግ አውጥተናል። ማንም ማምሸት አይችልም፣ ማንም መረበሽ አይችልም። ሁላችንም በጊዜ የምንወጣበት በጊዜ የምንገባበት ሰዓት መድበናል። ሁላችንም ፕሮግራም ካወጣን በኋላ አሁን ዳኒ ሲሆን ዝም ትላለህ አብርሃም፣ እኛ ስንሆን ግን አይቻልም። ዳኒ ሲሆን ግን ችግር የለውም እያሉት ነው እንግዲህ አብርሃምን ማለት ነው። እንግዲህ ዳኒ ህግ ጥሷል ማለት ነው። ስለዚህ ያው የጣሰውን ህግ አብርሃም እንዲያስተካክል ይመስለኛል አብርሃም እየተናገሩ ያሉት ጽጌና ሜሮን። እንግዲህ ዳኒ ሄዳለሁ ካለ ሄዳለሁ ነው። ምን ይደረግ ምን ይደረግ? እስኪ ዝም በሉ በቃ አብርሃም አሁን ዝም በሉ እኔ ላውረው አለ ማለት ነው። እንግዲህ እሱ ማንም እንዲያወራው አልፈቀደም ዳኒ ማለት ነው። ወይ ትርምስ መሳሉ እኮ በቃ ይሄድ እንግዲህ አንዲት በግ አጋጥሞ ነው የሚሆነው። እንግዲህ ዳኒም አሻፈረኝ ብሎ ቤቱን ለቆ ሄዷል ማለት ነው። ጽጌም በብስጭት ገብታ በሯን ጓ አርጋ ዘጋች ማለት ነው። እንግዲህ ቤት ውስጥ ያሉት የቀሩት ሰዎች እየቀወጡት ነው ማለት ነው። የዳኒ መሄድ ሚስጥሩ ምንድን ነው እያሉ ነው። እንግዲህ ቀሪውን ነገ እናያለን ብዬ አስባለሁ። እና ቤተሰብ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እኔንም አበረታቱኝ ማለት ነው። እንግዲህ ዳኒ በስተመጨረሻ አብርሃምን ወደ ጓዳ ይዞ ሄዶ ለአብርሃም ምን ሹክ እንዳለው አላቅም። አብርሃም እንግዲህ ይሂድ ብሎ ፈቅዷል ማለት ነው። አንተ ኃላፊነቱን ትወስዳለህ ወይ? ቤተሰብ የሚባል ነገር እኮ አለ። ይሄ ልጅ አንድ ነገር ቢሆን ኃላፊነቱን ትወስዳለህ ወይ ተብሏል ማለት ነው። እንግዲህ አብርሃም እሱ ደግሞ አዎ ኃላፊነቱን ወስዳለሁ ችግር የለውም ብሏል። እንግዲህ ያው ጽጌም እሺ ብላ ፈቀደች። መጨረሻ ላይ ግን ጽጌ አሳዘነችኝ፣ ሁሉንም ሰላም ብሎ እሷን ጸጥ አላት ማለት ነው። አብርሃም ማነህ ዳኒ ምን ነው ሰላም አትለኝም ሌላው ቢቀር አለችው ማለት ነው። እሺ ነይ ችግር የለውም ብሎ ሰላም አላት ማለት ነው። እና እንዴት እንደሚወጣጠርባት እኮ እውነት እንዴት እንደሚወጣጠርባት ወይኔ ጽጌ ሴት ስታፈቅር በቃ እንደዚህ ነው የምትሆነው። በኢየሱስ ስሩ እግሩ ስር ማለት ነው። ወይኔ አፈሪ ባናቱ ነበር መትከል፣ ይሄንን በጭንቅላቱ ነበር ማቆም። አይዳኒ